በመስጂድ ውስጥ መግዛትና መሸጥ በሐዲስ የተከለከለ መሆኑ ይታወቃል። በአሁኑ ወቅት ግን ሰዎች መስጂድ ውስጥ ሆነው በስልካቸው የአየር ሰዓት፣ የኢንተርኔት ፓኬጅ መግዛት ወይም ካርድ መሙላት፣ በሞባይል ባንኪንግ፣ በቴሌብር አማካኝነት ለቤት ኪራይ ወይም ለተለያዩ ዕቃዎች ግዢ ክፍያ ይፈጽማሉ። እነዚህ በስልክ የሚከናወኑ የገንዘብ ዝውውሮችና ክፍያዎች መስጂድ ውስጥ እንደ መሸጥና መግዛት ተቆጥረው በክልከላ ውስጥ ይካተታሉ ወይ? አብዛኛዎቹ የዘመናችን ዑለማዎች በዚህ መልኩ በኢንተርኔት ወይም ኦንላይን የሚደረጉ ግብይቶችን ወይም በስልክ የሚደረጉ ግብይቶችን የተከለከለው ግብይት ውስጥ ይከቷቸዋል። ማለት መስጂድ ውስጥ ከተፈጸመ መስጂድ ውስጥ ያው መሸጥ አይቻልም እና እዛ ውስጥ ይካተታል ይላሉ። ሰውየው መስጂድ ውስጥ ሆኖ ነው የገዛው፣ መስጂድ ውስጥ ሆኖ ነው የሸጠው ስለሚሉ ማለት ነው። መጠንቀቁ ተገቢ ነው። ነገር ግን ሐዲሱን ስናስተውል ወላሁ አዕለም የሚሸጡ እቃዎችን መስጂድ ይዞ መጥቶ መሸጥን የተመለከተ ይመስላል። ግልጽ ቃና ባይኖረውም ለምን? ምክንያቱም ሰዎች መስጂድ ስለሚኖሩ ለገበያ የሚያመች ቦታ ነው። ማለትም እዚህ ቦታ ላይ ብዙ ሰዎች አሉ፣ ስለዚህ ብዙ የሚገዛኝ ሰው አላጣም በሚል እቃን መስጂድ ማምጣት እንደተከለከለ በተዘዋዋሪ የሚጠቁሙ ነገሮች ይኖራሉ። ወላሁ አዕለም። ልክ መልእክተኛው ዓለይሂ ሰላቱ ወሰላም የጠፋ እቃን አስመልክቶ ያው እንግዲህ የህዝብ ስብስብ የሚገኘው መስጂድ ነው ብሎ እንዲህ አይነት እቃ ጠፍቶኛል ብሎ መጠየቁን እንደከለከሉት ማለት ነው። ግልጽ ነው። እንዲህ አይነት ሰው ሲያጋጥማችሁ ላ ረደህ አላሁ ዐለይክ በሉት። ፈኢነል መሳጅደ ለም ቱብነ ሊሃዛ፣ መስጂዶች ለእንደዚህ አይነት ነገር አልተገነቡም እና አላህ አይመልስልህ በሉት አሉ። ግልጽ ነው። ከዚህ ጋር ተያይዞ ራሱ ማለት ነው አንዳንድ ዘገባዎች ላይ ከዚህ ጋር ተያይዞ መስጂድ ውስጥ መሸጥንም ማለት ነው አስመልክቶ ምናሉ ወኢዛ ረአይቱም መን የቢዑ ፊል መሳጅድ ፈቁሉ ላ አርበሐ አላሁ ቲጃረተክ፣ መስጂድ ውስጥ የሚሸጥን ሰው ስታዩ አላህ ንግድህን አይባርክልህ ወይም ትርፍ አያስገኝልህ በሉት አሉ። እና ምናልባት እቃን ይዞ እዚህ መምጣትን የተመለከተ ይሆናል ማለት ነው። ግን ያ ማለት መስጂድ ውስጥ ሆኖ አንድ ሰው እንደተባለው ኦንላይን ግብይት መፈጸሙ የሚደገፍ ነው ማለት አይደለም። መስጂድ እንደሚታወቀው የዒባዳ ስፍራ ነው። ሰዎች ኢማናቸውን ሊያድሱበት የሚገቡበት ክልል ነው እና በዚህ ክልል ውስጥ በዱንያ መወጠር፣ የዱንያን ነገር ማሰብ ተገቢ አይሆንም ማለት ነው። ወሊዛሊክ ከእንዲህ አይነት ኺላፍ ለመውጣት መተው የተመረጠ ነው። ከመስጂድ ወጣ ብሎ ለምሳሌ የሚገዛውን ነገር ገዝቶ ቢመለስ፣ ሐታ ሙዕተኪፍ ሆኖ ኢዕቲካፍ ላይ ያለ በረመዳን ለምሳሌ ምግብ ራሱ ሙዕተኪፍ ስለሆነ እዚህ ድረስ ምግብ እንዲመጣለት አንዳንዴ በቀጥታ መክፈል የሚችልባቸው አፕሊኬሽኖች ይኖራሉ። እዚህ እንኳን እርግጠኛ አይደለሁም። እዚህ ትዕዛዝ ነው ማለት እንዲህ አይነት ላኩልኝና እከፍላለሁ ነው። ግልጽ ነው። ይህ እንደ ግብይት ይቆጠራል ወይ? አዎ፣ በስልክ ሲሆን ዑለማዎች እንዲህ አይነት እቃ እፈልጋለሁ ከዛ እንሸጥላለን፣ ስንት ነው እንደዚህ፣ በቃ እሺ ተባብለው ከተነጋገሩ ይሄ ኢጃብና ቀቡል ነው ይላሉ። እና ስልኩ እስካልተዘጋ ድረስ ይሄ አንድ መጅሊስ ነው ማለት ነው። አንድ መጅሊስ ማለት ኺያራል መጅሊስ አለ እዛ ውስጥ ማለት ነው። ስልኩ እስካልተዘጋ ድረስ ሀሳቡን መቀየር ይችላል አንድ ሰው። ስልኩ ከተዘጋ ልክ እንደተለያዩ ማለት ነው ይቆጠራል። እና እንደሚታወቀው አንድ ሰው የሆነ እቃን ገዝቶ ከዛ ከወጣ በኋላ አልፈልግም ቢል ያኛው እስካልተስማማ ድረስ የመመለስ መብት የለውም። ሁለቱም ከተስማሙ ብቻ ነው። ያንን በይዕ ዐቅዱን ላዚም፣ ዐቅድ ሁለት አይነት ነው፣ ላዚም እና ጃኢዝ ይባላል። ላዚም ማለት በሁለቱ ስምምነት ካልሆነ የማይፈርስ ማለት ነው። ጃኢዝ የሚባለው አንዱ ለብቻው ሊያፈርሰው የሚችለው። ስለዚህ በዚህ መልኩ ከሆነ ያው ግብይቱ ተፈጽሟል ማለት ነው። ግልጽ ነው። ነገር ግን እንዲህ አይነት እቃ በተወካያችሁ በኩል ወይም በሹፌር በኩል ላኩልኝ ብሏቸው ያ ተወካዩ ግብይቱን ለመፈጸም እቃውን ይዞ መጥቶ እንደ አዲስ እሱ ከመጣ በኋላ የሚገበያዩ ከሆነ ወጥቶ መገበያየት ይችላል ማለት ነው።
ግልጽ ነው። ወጥቶ መገበያየት ይችላል ማለት ነው። ግን ጠለብ እና በይዕ ይለያል። ጠለብ ማለት እንዲህ አይነት ነገር እፈልጋለሁ ብሎ እሱ ጠለብ ሲያደርግ እዚህ ሆኖ ለምሳሌ እንዲህ አይነት ነገር እፈልጋለሁ ብሎ ሲያመለክት ማለት ነው። ኢጃቡ እስካልመጣ ድረስ ገዛ ይባላል። ኢጃብና ቀቡል ማለት ነው። እንግዲህ ኢጃብና ቀቡል ልዩነታቸው ሌላ ርዕስ ነው። አልሙሂም ሌላኛው የሰዎቹ እሺ ብሎ የሚስማሙበት ነገር እስካልመጣ ድረስ በይዕ ይባላል እና ጠለብ ይለያል ማለት ነው። ግልጽ ነው። ዞሮ ዞሮ አይቻልም በሚለው ቀውል ከሄድን አዎ ከቴሌ ብርም ራሱ መግዛት ነው። ግልጽ ነው። መግዛት ነው፣ ሌላ ትርጉም የለውም እና ያው እሱ ይከለከላል ማለት ነው። ግን እንደኔ ወላሁ አዕለም ያው ከዚህ በፊት ስላሰብኩበት ነው እንደኔ የምላችሁ ሐዲሶቹ ወላሁ አዕለም እቃውን የሚሸጠውን እቃ እዚህ ይዞ የሚሸጥን ሰው የሚመለከት ይመስላል። ክልከላው ያንን የሚመለከት ይመስላል ማለት ነው።